መድፈኞቹ ዘንድሮ ለእንግሊዝ ፕሪሚየር ሊግ ዋንጫ በሚገባ በትኩረት እየሰሩ መሆኑን የሚያመላክት ከክራቨን ኮቴጅ ወሳኝ የሆነውን 3 ነጥብ ወስደዋል። አርሰናል ካለፈው ዓመት አንጻር ዘንድሮ በሴንት ጄምስ ፓርክ ኒውካስትልን ሲያሸንፍ 3 ነጥብ ወስዷል። ከዌስትሃም በኤምሬትስ 3 ነጥብ ወስዷል። አሁን ደግሞ ፉልሃምን በማሸነፍ 3 ነጥብ ወስዷል። መድፈኞቹ አሁንም ከቆመ ኳስ ጎል በማግኘት አሸናፊነታቸውን አረጋግጠዋል። ነገር ግን በኔ እይታ አርሰናል በጨዋታው ላይ ብልጫ ነበረው። እድሎችን ለመፍጠር ሞክሯል። በመጀመሪያዎቹ 30 ደቂቃዎች ወደ ጨዋታው ለመግባት ዘግየት ብሎ ነበር። በሁለተኛው አጋማሽ ግን የተሻሉ እድሎችን በተለይ ቡካዮ ሳካና ጁሊያን ቲምበር እንዲሁም ደግሞ ቪክቶሪዮ ኮሬስ የተሻለ ጥምረቶችን ፈጥረው ነበር። በአጠቃላይ አርሰናል እንደ ቡድን ጥሩ ፐርፎርማንስ በሁለተኛው አጋማሽ አሳይቷል። በመጀመሪያው አጋማሽ ግን ደካማ ነበር። ያም እንግዲህ ከሀገራት ጨዋታ መልስ ብዙ ቡድኖች እንደዚህ አይነት ባህሪን ያሳያሉ። ምክንያቱም የኢንተርናሽናል ብሬክ ከተለያየ አይነት ሀገር ከተለያየ ቦታ ነው የሚመጡትና ያን ተከትሎ በአንድ የቡድን ሪትም የሚመጣበት ሂደት አይመጣምና በጣም ብዙ ጊዜ ይቸገራሉ። አርሰናል ታዲያ ባለፈው የውድድር ዓመት በእንደዚህ አይነት ጨዋታዎች ላይ ሲሸነፍ ነበር። ዘንድሮ ግን ይህንን በሚገባ አሻሽሏል። አርሰናል በተከታታይ ጨዋታዎች ምንም ሹት ኦን ታርጌት ሳይደረግበት ወጥቷል። ይህ ማለት ከ2003-2004 በኋላ በወቅታ ሱፐር ኮምፒውተር ቁጥሮችን መያዝ ከጀመረ አንስቶ አርሰናል ለመጀመሪያ ጊዜ ምንም ሹት ሳይሞከርበት ወጥቷል። የአርሰናል የመከላከል ቅርጽ የመከላከል ፐርፎርማንስ አስገራሚ ነው ማለት ይቻላል። ቡድኖችን በሚገባ ማቆም የሚችል ነው። ራሁል ሂሜኔዝን ዛሬ በሚገባ ተቆጣጥሮታል። ገብርኤልና ሳሊባ ጥሩ ጥንካሬን አሳይተዋል። ከዛ ውጭ ደግሞ በመጀመሪያው አጋማሽ የካላፊዮሪ ሚና፣ በሁለተኛው አጋማሽ የጁሊያን ቲምበር ሚና የተለየ ነበር ለጨዋታው። አማካይ መስመሩ ማጥቃቱ ጥሩ ነበር። በአጠቃላይ መድፈኞቹ ወሳኝ የሆነውን 3 ነጥብ ከክራቨን ኮቴጅ ይዘው ተመልሰዋል። በተከታታይ 3 ጨዋታዎችን ማሸነፍ ችሏል። አጠቃላይ አርሰናል ጠንካራ ፐርፎርማንሱ ላይ ይገኛል። ውድ አድማጮቻችን ይህ የያ ስፖርት ነው። ታዲያ ውድ አድማጮቻችን የእናንተ የጨዋታው ኮከብ ማን ነበር? በእኔ እይታ የጨዋታው ኮከብ በግልጽ እንደሚታየው ቡካዮ ሳካ ነው። ሳካ አርሰናል ቤት በተለይ በሁለተኛው አጋማሽ በኋላ በጣም በሚገባ መናበብን የታየበት አስደናቂ ብቃትን አድርገዋል። የእንግሊዝ ፕሪሚየር ሊግን አርሰናል ይህንን ጨዋታ ከማድረጉ በፊት ማንቸስተር ሲቲ 8 ጨዋታዎችን አድርጎ በ16 ነጥብ 5ቱን አሸንፎ አንዳቸው ወጥቶ 2ቱን ተሸንፎ በ16 ነጥብ የእንግሊዝ ፕሪሚየር ሊግን አንደኛው ነው ይመራ ነበር። 17 ጎሎችን አስቆጥሯል። 6 ተቆጥሮበት በ11 ጎል ክፍያ የእንግሊዝ ፕሪሚየር ሊግን ይመራ ነበር። ነገር ግን አርሰናል ማሸነፉን ተከትሎ ከ8 ጨዋታዎች 19 ነጥቦችን መድፈኞቹ መሰብሰብ ችለዋል። 6ቱን አሸንፈዋል። አንዳቸው ወጥቷል። አንድ ተሸንፈዋል። አቸው ወጥቶት ከማንቸስተር ሲቲ ነው። የተሸነፉት በሊቨርፑል ነው። ስለዚህ ይህ ምን ያክል ጠንካራ ቡድንን ማይክል አርቴታ እየገነባ እንዳለ የሚታይ ነው። በአጠቃላይ የጎል ክፍያቸውን በምናይበት ጊዜ 15 ጎሎች አስቆጥረው 3 ጎሎች ብቻ ነው የተቆጠረባቸው። ይህ በእንግሊዝ ፕሪሚየር ሊግ ዝቅተኛው ጎል የተቆጠረበት የተከላካይ መስመር ነው። ጠንካራ የተከላካይ መስመር መሆኑን እዚህ ጋር ማየት የምትችሉት ነው የሚሆነው። ወልትመድ ከዛ ውጭ ጎሎችን ያስቆጠሩት ማለት ነው ኒኮላስ ወልትመድ፣ ከዛ ውጭ በጥሩ ፐርፎርማንስ ላይ የሚገኘው ኤርሊንግ ብራውት ሃላንድ እና ሌላኛው ጥሩ ፐርፎርማንስ ላይ አሁንም የሚገኘው ሶቦዝ ላይ ናቸው ጎሎችን አርሰናል ላይ ማስቆጠር የቻሉ። ጠንካራ ስብስብ፣ ጠንካራ ፐርፎርማንስ ከመድፈኞቹ ማሳየት ችሏል። ታዲያ ወደ ጨዋታው እንግባና ጨዋታው እንዴት ነበር የሚለውን ትንታኔውን ላቀርብላችሁ። ለደማቻችን እንግዲህ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ለደማቻችን እንግዲህ ጨዋታው እንደ ሂደት ስታዩት የማርኮ ሲልቫ ቡድን ጠንካራ ቡድን እንደሆነ የሚታወቅ ነው። በየውድድር ዓመቶች የሚሰራቸው ቡድኖች ጥቅጥቅ ብለው በሚድ ብሎክ ያለበለዚያ ደግሞ በሎ ብሎክ መጫወት የሚችሉ በ4-4-2 አርሰናልን በተለይ የአማካኝ መስመሩ ላይ የኤብሪቼዜን እንዲሁም ዙቢሜንዲን በሚገባ ማርክ ለማድረግ ሲሞክሩ ይታይ ነበር። ያም ደግሞ ተሳክቶላቸው ጥረቶቻቸው በግልጽ ይታዩ ነበር። ታዲያ አርሰናልን ግን በሚገባ ለማቆም አልቻሉም። በመጀመሪያው አጋማሽ በጣም የተሻለ ስብስብ እንደነበር ፉላም ይታይ ነበር። ቶም ካርኔና እንዲሁም ደግሞ በርግ የተከላካይ መስመሩን በሚገባ ሽፋን ያደረጉ ነበር። ጆሽ ኪንግ፣ ሂሜኔዝ እንዲሁም ደግሞ ዲዮቢና እንዲሁም ደግሞ በጥሩ ብቃት ለሚገኘው ዊልሰን በጣም የተሻለ ውህደትና በጣም ጥሩ ጥምረት ያለው ቡድን ይመስል ነበር ፉላም። ነገር ግን አርሰናል በሁለተኛው አጋማሽ የተሻለ ስብስብ ሆኖ እንደመጣ የሚታይ ነበር። በመጀመሪያው አጋማሽ እንግዲህ የሚነሱ ነጥቦችን ካየን አንደኛው እንግዲህ አርሰናል እንደ ቡድን በተለይ ካላፊዮሪ ባናጋጣሚ ወደፊት አጥቅቶ በጥሩ ሁኔታ ያገኘው ኳስ ጎል ማስቆጠር ችሎ ነበር። ኦፍሳይድ መሆኑ ግን ትንሽ ያስቸግር ነበር። በጣም የሚያሳዝን አጋጣሚ ነበር። አስገራሚ አይነት ሹት ነው ጎሉን ማስቆጠር የቻለው። ካላፊዮሪ ታዲያ በአርሰናል በካላፊዮሪ በኩል ለማጥቃት ነው የመጀመሪያውን አጋማሽ የጀመረው ማለት ይቻል ነበር። ነገር ግን ትሮሳርድ ተጫዋቾችን የማለፍ ዋን የማለፍ እድሉ ዝቅተኛ ስለሆነ በሁለተኛው አጋማሽ ማይክል አርቴታ በጣም በመጀመሪያው አጋማሽ በተለይ በሚገባ እንደተናደደ ይታይ ነበር። በጥንቃቄም የሆኑ ነገሮችን ለማድረግ ሲሞክር ይታይ ነበር። በሁለተኛው አጋማሽ ግን ወደ ቡካዮ ሳካን ወስዶ ካላፊዮሪ ወደ ኋላ ተመልሶ ተረጋግቶ እንዲጫወት ከዛ ይልቅ ጁሊያን ቲምበር ኦቨርላፕ እንዲያደርግ አረገው። በጣም ጁሊያን ቲምበር ውጤታማ ሆኖ ቡካዮ ሳካ በሁለት አጋጣሚዎች አንዱ ለዮኮሬስ እድል የፈጠረው ሁለተኛው ደግሞ ራሱ ፔናልቲ ያስገኘ የነበረው ነገር ግን ፔናልቲው በኋላ የተሻረበት አጋጣሚ ነበር። ከነዚህ ውስጥ ግን አርሰናል በሁለተኛው አጋማሽ የተሻሉ ማዕዘን ምቶችን ማግኘት ቻለ። በ58ኛው ደቂቃ
ቡካዮ ሳካ ያሻገረውን ኳስ ገብርኤል ጨረፈው። ሊያንድሮ ትሮሳርድ ጎሉን ማስቆጠር ቻለ። ታዲያ ለትሮሳርድ ከረጅም ጊዜ በኋላ ነው ጎል ማስቆጠር የቻለው። ይህ በጣም ወሳኝ ነበር። በተለይ ተጫዋቹን በስነ ልቦናው ረገድ የሚያግዘው ነበር። ይህ እንግዲህ ጥሩ የሚባል ነው። ቪክቶር ኮሬስ አሁንም 9 ጨዋታዎች ሆኗል ምንም ጎል ሳያስቆጠር። ለአርሰናል 17 ጨዋታዎች፣ ለሀገሩ ደግሞ 2 ጨዋታዎችን። ነገር ግን በዚህ ጨዋታ ላይ የተሻሉ ሩጫዎች ነበሩት፣ የተሻሉ ሙከራዎች ነበሩ። በተለይ ሁለቶቹ አጋጣሚዎች ግብ ጠባቂ ያወጣበትን በጣም ጥሩ የሚባሉ ሙከራዎች ነበሩ። ታዲያ ቪክቶር ኮሬስ አሁንም ጥረቱን መቀጠል ያለበት ይመስለኛል። በስብስብ ውስጥ የራሱ የሆነ ሚና ከጨዋታ ወደ ጨዋታ እየመጣ ነው። ጥሩ ፐርፎርም እያደረገ ነው። በተለይ ደግሞ ሰንጣቂ ኳሶችን በሁለተኛው አጋማሽ የተሻሉ ድሎችን ሲያገኝ ይታይ ነበር። በነዛንም በሚገባ ሲሞክር ይታያል። ነገር ግን አጨራረሱን አሁንም እንግዲህ ከአርሰናል ጋር ሪትም እንዲመጣ የሚያስፈልግ ነው የሚሆነው። ያን የሚጠበቅ ነው የሚሆነው። በአጠቃላይ ወደ አድማቻችን አርሰናል እንደ ቡድን በውድድር ዓመቱ ላይ እንግዲህ 7 የኮርና ጎሎችን ማስቆጠር ችሏል። ይህ አንዱ ጥንካሬው ነው ማለት የሚቻለው ነው የሚሆነው። በአጠቃላይ ማይክል አርቴታ እንዳለው በጣም ጥሩ አስተያየትን ሰጥቷል። በሁሉም ነገር ንጉሶች መሆን እንፈልጋለን ብለዋል። ይህ በጣም ጥሩ አስተያየት ነው አግኝቼዋለሁ። ምንድነው አርሰናል በቆመ ኳስም በግፊያም በምንም አይነት መንገድ በጨዋታ ላይ ብልጫ የሚወሰድበትን ሁሉ ነገር በማድረግ በእንግሊዝ ፕሪሚየር ሊግ የሚያቆመው ክለብ እንዲታጣ ማድረግ ይጠበቅባቸዋል። ከፊት ያሉት ጨዋታዎች ወሳኝ ናቸው። ስለዚህ እነዛ ጨዋታዎች ላይ ነጥቦችን ለመውሰድ የተለየ ፐርፎርማንስ በየጨዋታው ማድረግ ያስፈልጋል። ነገር ግን በመጀመሪያው አጋማሽ አርሰናል አልነበረም ማለት ይቻላል። በተለይ ወደ አማካይ መስመሩ ኳሱን መውሰድ የብሪቼዜ ኳሶችን ሲሳሳት ይታይ ነበር። ፓሶቹ ይቆራረጡ ነበር። ያንን ተከትሎ ማይክል አርቴታ በጣም ሲናደድ ይታይ ነበር። ከዛ ውጭ ገብርኤል ማጋሌሽ 2 ኳሶችን ተሳስቶ ነበር። እነዛ ስህተቶች እንግዲህ ዛቲክስ ላይ አንድ መረጃ ወጣ ይቻላል። ከጃፓን ጨዋታ ጀትላግ እንዳለበትና ወደ ጨዋታው ተመልሶ የገባበት መንገድ የሚደነቅ ቢሆንም እነዛን ስህተቶች ግን መስራት እንዳልነበረበት የሚታወቅ ነው። ነገር ግን ገብርኤል በጨዋታዎች ውስጥ ስህተቶችን ቢሰራም ቡድኑን ውጤታማ ለማድረግ የማይፈነቀለው ድንጋይ የለም። ታዲያ አሲስት ያደረገው እሱ መሆኑ መረሳት የለበትም። አርሰናሎች እንግዲህ ካለፉ ሂደቶች አያችሁ በጣም ጥሩ ብቃት ላይ የሚገኙበት አንዱ የቆመ ኳስ ነው። በተለይ ከማዕዘን የሚሻገሩ ኳሶችን በጣም በጥሩ ፐርፎርማንስ ጎሎችን ያስቆጥራሉ። ታዲያ አርሰናል ከአምና ጀምሮ ካየነው 14ኛ ጎላቸው ነው። ያ ማለት ደግሞ በሚገርም ሁኔታ 14 ጊዜም ሲገቡት የቆሙ ኳሶቹ የመጀመሪያ ጎሉ ነው ወይም ለውጥም አምጭ ነበሩት። ያ ትልቅ የሚባል ነው። አስቶን ቪላ 9 በማስቆጠር እንግዲህ ሁለተኛ ደረጃ ላይ ይገኛል። አርሰናል በ5 ብልጫ አለው ከቆመ ኳስ። ማይክል አርቴታ በመጀመሪያው አጋማሽ በጣም ቡድኑ መዘግየት እንደሚታይበት የመፍጠን ሀሳብ ያለው አይመስልም ነበር። ያ እንግዲህ አንዱ ኦዴጋርድ ጉዳት ጋር ማያያዝ ይቻላል። ነገር ግን እንደ ቡድን የብሪቼዜ በሚገባ ቦታውን ለመሸፈን ሞክሯል። ኢታን ንዋነሪ በሚቀጥሉ ጨዋታዎች ድል መሰጠት ያለበት ይመስለኛል። በተለይ ስፔሶችን በመፈለጉ ረገድ የተሻለ ፐርፎርማንስ አለው። ከዛ ውጭ የብሪቼዜን በትሮሳርድ ቦታ ማጫወት እንደሚቻል መረሳት የለበትም። ታዲያ ወደ ደማቻችን እንግዲህ እንደ ስብስብ አርሰናል ብቻ ሳይሆን በሚገርም ሁኔታ ፉልሃምም በጉዳት እየተቸገረ ይገኛል። ቶም ካርኔ፣ ፒየቫ እና እንዲሁም ደግሞ ሌላኛው የአብሮት የሚሰለፈው የነበረው ዋኪማ አንደርስ በጉዳት እንደወጡ አይተናል። በአጠቃላይ እንግዲህ ይህንን ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። በአርሰናል በኩልም ተጫዋቾችን ማፈራረቅ ከማይክል አርቴታ የሚጠበቅ ነው የሚሆነው። አርቴታ ያለ ኦዴጋርድ እንግዲህ ወይም አርሰናል ያለ ኦዴጋርድ ምን ያክል ተቸግሯል ብለን ካየን አሁንም ኦዴጋርድ ለሚቀጥሉ 8 ሳምንታት የማይኖር ነው የሚሆነው። ማይክል አርቴታ እንደተናገረው ከህዳር ወር በኋላ የሚመጣ ነው የሚሆነው። ታዲያ ብሪቼዜ በሚወደው 10 ቁጥር ነው በአርሰናል ቤት የተሰለፈው። በዙሪያው ራሱ የተሻሉ ፐርፎርም የሚያደርጉ ተጫዋቾች ነበሩ። ትሮሳርድ፣ ዮኬሬስ፣ ሳካ ከኋላው ደግሞ ዙቢሜንዲና ራይስ። ነገር ግን እድሎችን ለመፍጠር ያን የሚድ ብሎኩን የአማካይ መስመሩን በሚገባ ተቆጣጥሮት ነበር ማለት ይቻላል። አርሰናሎች በአጠቃላይ ቀጣይ ያሉባቸው ጨዋታዎች ራሱ ፈተና ናቸው ብዬ አስባለሁ። እንግዲህ ጎሉ ቀድሞ ተቆጠረ እንጂ ሚካኤል ሞሬሎና ማርቲኔሊ ጨዋታውን የመቀየር እድል እንደሚኖራቸው የሚጠበቅ ነው የሚሆነው። አርሰናል በቀጣይ እንግዲህ ማክሰኞ አትሌቲኮ ማድሪድን ይገጥማሉ። ጠንካራ ፉክክር በኤምሬትስ የሚደረግ ይሆናል። ከዛ በመቀጠል ክሪስታል ፓላስን በኤምሬትስ፣ ብራይተንን በኤምሬትስ ተከታታይ 3 ጨዋታዎችን በኤምሬትስ ካደረጉ በኋላ ደግሞ ተከታታይ 3 ጨዋታዎችን ከሜዳቸው ውጭ የሚያደርጉ ይሆናል። በርንሌ፣ ስላቪያ ፕራግ እና እንዲሁም ደግሞ ሰንደርላንድን የሚገጥሙበት ተጠባቂ ጨዋታዎች መሆናቸው የሚረሱ አይደሉም። ወደ አድማጮቻችን ከጨዋታው መጠናቀቅ በኋላ ማይክል አርቴታ ምን አስተያየቶችን ሰጠ የሚለውን ላቅርብላችሁ። ማይክል አርቴታ በጨዋታው ደስተኛ እንደሆነ እና ቡድኑ በመጀመሪያዎቹ 10 እና 20 ደቂቃዎች በጣም እንደተቸገረ በተለይ ከኋላ ኳሱን መስርቶ ለመውጣት እንደተቸገረ ተናግሯል። ከዛ ውጭ እንግዲህ ጠንካራ ቡድን ያለን በማለት አስተያየቱን ሰጥቷል። እንደ ቡድን ምክንያቱም አርሰናል ቡድኑን በአጠቃላይ ያለው ጥንካሬ አንዱ ጨዋታዎችን በፍጥነት መከላከል፣ የመከላከል አቅም ደግሞ ዋንጫዎችን እንድታሸንፍ የሚያግዝ ነው የሚሆነው። አርሰናል ታዲያ ከነፃ የአጨዋወት ስታይል ጎሎችን ማስቆጠር አሁንም እንደሚፈልግ ግን ጨዋታው ያሳየ ሆኖ የሚነሳ ነው። በአጠቃላይ አርሰናል እንደ ቡድን ያሉበትን ስህተቶች መቅረፍ የሚያስፈልግ ነው የሚሆነው። አሁንም ሪትማቸውን ማምጣት በተለይ አትሌቲኮ ማድሪድ በኤምሬትስ ጠንካራ ፈተና
እንደሚሆንባቸው አስባለሁ። ታዲያ ይህንን ጨዋታ ማሸነፍ የሚችሉ ከሆነ በአውሮፓ መድረኮች ላይ ጥሩ ብቃታቸው ነው የሚሆነው። ቀጣይ ስላቪያ ፕራግ፣ ከስላቪያ ፕራግ በመቀጠል ባየር ሙኒክ ነው አርሰናሎች የሚገጥሙት። ከዛ ኢንተር ሚላንም አላቸው። ስለዚህ እነዚህ ጠንካራ ጨዋታዎች ከፊታቸው አሉና በሚገባ መዘጋጀት የሚያስፈልግ ነው የሚሆነው። አርሰናል አሁንም ከቆመ ኳስ እድል መፍጠራችሁንና እንዲሁም የቆመ ኳስ ጎሎችን ያስቆጠራችሁ ትቀጥላላችሁ ተብሎ ጠይቆ ነበር ማይክል አርቴታ። ጥሩ አስተያየትን ሰጥቶ እዚህ ጋር ይቸዋለሁ። የቆሙ ኳሶችን ብዙ የቆሙ ኳሶች እድሎችን ፈጥረናል። ያ ራሱ አንዱ የጨዋታ አካል ነው በማለት ነው ማይክል አርቴታ የገለጸው። በአጠቃላይ አርሰናል በጎሎች ረገድ በሚቀጥሉ ጨዋታዎች አንዱ ማሻሻል የሚጠበቅበት ነጥብ ይመስለኛል። በተለይ ቀጣይ 3ቱን ጨዋታዎች በኤሚሬትስ ማድረጉ ዘንድሮ ደግሞ አርሰናል በኤሚሬትስ ጠንካራ ቡድን እንደሆነ እያሳየ ይገኛል። ያንን መቀጠል የሚያስፈልግ ነው የሚሆነው። ከዛ ውጭ እንግዲህ ማርኮ ሲልቫ አስተያየታቸውን ሰጥተዋል። አርሰናል 60% የሚሆነውን ጎል ከቆሙ ኳስ ነው የሚያስቆጥረው። እኛ በሚገባ ተዘጋጅተን ነበር ለመከላከል። ነገር ግን በአንድ አጋጣሚ ያለፈን እንደዚህ አይነት ትልልቅ ቡድኖች በአንድ አጋጣሚ ቢያልፉ እንኳን ጎሎችን ማስቆጠር ያላቸው የሚገርሙ ቡድኖች ናቸው በማለት አስተያየቱን ሰጥተዋል። በአጠቃላይ እንደ ቡድን እንግዲህ አርሰናል ይህ ድል በጣም ያስፈልገው ነበር። በእንደዚህ አይነት ጨዋታዎችን ነጥብ እንደሚጥል ባለፉት ዓመታቶች አሳይቷል። አምና በዌስትሃም 1-0 በሜዳው ተሸንፏል። ከሜዳው ውጭ በፉልሃም 1-1 ወጥቷል። ከዛ ውጭ በሴንት ጄምስ ፓርክ 1-0 ተሸንፏል። ታዲያ ዘንድሮ በሚገርም ሁኔታ ኒውካስትልን ከሜዳው ውጭ 2-1 አሸነፈ። አምና 1-0 የተሸነፈበትን ጨዋታ ዘንድሮ በዌስትሃም 1-0 በሜዳው ተሸንፎ ነበር። በሜዳው ዘንድሮ መልሰው ደግሞ 2-0 ማሸነፍ ችሏል። በክራቨን ኮቴጅ ላይ አምና 1-1 ነበር የወጡት። ዘንድሮ 1-0 ማሸነፍ ችሏል። እነዚህ ጥንካሬዎቻቸው ናቸው። ይህንን ማስቀጠል በአርሰናል በኩል ይጠበቃል። አንደኛ የእንግሊዝ ፕሪሚየር ሊግ መሪ ሆነዋል። ሊቨርፑል እስከሚጫወት ድረስ ማንቸስተር ሲቲ ሁለተኛ ሆኖ የሚቀጥል ይሆናል። በአጠቃላይ አርሰናል እንግዲህ ከ20 በኋላ ገብርኤል ማጋሌስ የቡድኑ ቁልፍ ተጫዋች ነው። ከቆሙ ኳሶች 20 ጎል ተሳትፎችን አድርገዋል። 18 ጎል እና 2 አሲስቶችን ማድረግ ችሏል። ይህ የአርሰናል አስገራሚ ድንቅ ብቃት የታየበት ጨዋታ ነው። በተለይ ጨዋታዎችን የተቆጣጠሩበት መንገድ ደግሞ መነሳት የሚጠበቅበት ነው። ጨዋታዎችን የምትቆጣጠር ከሆነ በጥንቃቄ በሂደቶች ውስጥ ሁሌም አባል ሆነህ የምትቀጥል ከሆነ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሳካት የሚችል ይሆናል ብዬ አስባለሁ። ስብስቡ ጠንካራ ነው። ስብስቦቹ ደግሞ ደከም ባሉበት ጨዋታዎች ራሱ ማሸነፍ መቻል የአሸናፊ ቡድን ባህሪ ነውና ያንን ደግሞ የሚገባ አድርገዋል። ሰላም ወንድማቻችን፣ ይህ የያ ስፖርት ነው። የያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።